በዛሬው የዱካ ፕሮግራማችን በጋምቤላ ክልል መዠንግ ዞን ጎደሬ ወረዳ ላይ ተገኝተናል። እግራችንን በጎደሬ ወረዳ ስናሳርፍ ልንጎበኛቸው ልናያቸው ካሰብናቸው የቱሪስት መዳረሻዎች ውስጥ ሁለቱን እናያለን። የመጀመሪያው የዘይ ፏፏቴ የሚባለው ሲሆን ሁለተኛው የእግዚአብሔር ድልድይ ወይም ሞት የሚባለው ነው። በተፈጥሮ ውበታቸው ማራኪ እንደሆኑ ተነግረውን ወደዛው እየተጓዝን እንገኛለን። መኪናው እስኪያደርሰን ድረስ እንጓዛለን። ከዛ በኋላ የሚመጣው ወይም የሚከተለው የእግር ጉዞ ነው። አድካሚ ነው ተብለናል። እናየዋለን። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። የመጀመሪያው መዳረሻችን በሆነው የእግዚአብሔር ድልድይ ላይ በርካታ አፈ ታሪኮች ይነገሩበታል። ከነዚህ ውስጥ ሁለት ሰዎች ከተቃራኒ አቅጣጫ ወደ ድልድዩ ቢመጡ ፈጽሞ በድልድዩ መሃል አይገናኙም፣ ተገናኝተውም አያውቁም የሚል ይገኝበታል። ሰው እዛ ላይ ራሱ ይፈራል ሲሄድ ሰዎችን ለመተላለፍ ራሱ በድልድዩ ላይ ያለው እንትን አይገናኙም። ሰው አንዱ ከማዶ ሲመጣ አንዱ ወደዛ ሲሄድ አይገናኙም። ወይ ሰውየው ይደክማል ወይ ይሄኛው ይደክምና ወይ አንድ ነገር ሲሰራ ያኛው ይመጣና እዚህ ማዶ ላይ ነው የሚገናኝ ወይ አልፎ ማዶ ላይ ይገናኛል እንደገና። ስለዚህ ሰዎቹ እዛ የሚሄዱበት ዋና ምክንያት ወይ ማር ለመቆረጥ ሲሄዱ ነው። እዛ ላይ ደግሞ ዝናብ ሲዘንብ ድልድዩ ውስጥ አይገባም። ለማረፍም እዛ ገብቶ እዛ ያድራሉ፣ የተዝናኑ ያድራሉ፣ ወይ አሳ እንትን ለማረፍ ይገባሉ። ወደ ተፈጥሯዊ ድልድዩ ለመድረስ ከ2 ሰዓት በላይ የእግር ጉዞ ማድረግን ይፈልጋል። ይህንን ሰዓት አመቺ ባልሆነ መንገድ ላይ መነዳት የሚችል ተሽከርካሪ ከተገኘ በተወሰነ መጠን መቀነስ ይቻላል። የእግር ጉዞው ከሚያስከትለው ድካምና ሙቀት ፋታ ለማግኘት በመንገዳችን ከምናገኛቸው የውሃ ምንጮች መጎንጨት አናታችንን ማቀዝቀዝ ነበረብን። ይህ ነው በጣም ጥላ ውስጥ ሆነን እንደዚህ የሚሞቅ ከሆነ አሰው ፀሐዩ ቀጥታ ቢያገኝ ዶሮ ምን ያህል ከባድ እንደሆነ። በእግዚአብሔር ድልድይ ላይ ትንሽ መንገዱ በጣም የእግር ጉዞ አለ። በመንገዱ ላይ ትናንሽ ድንጋዮችም አሉ፣ ጉቶዎችም አሉ። ያም ሆነም ሰው እንደ ሰው እና እንደ ፍላጎቱም ያላየው ነገር ለማየትም ቢደክምም እንደምንም ብሎም ያም ችሎ ቦታ ለመድረስ በጣም እዛ ጋር ከደረሰ በኋላ የበረታበትና ሰው ደስታ የሚሰማበት ሁኔታ ነው ያለው። አካባቢውን፣ አረንጓዴነቱን፣ ውበቱን ተመልከቱት። የእግዚአብሔር ድልድይ ላይ ያለው ውሃ በእኛ ስም ዮቢ ነው የሚባለው። ዮቢ ማለት ትልቅ ወንዙ ማለት ነው። ከላይ ነው የሚመጣ፣ ከላይ ነው መነሻ የት እንደሆነ እኛም አናውቅም። ወደ ሚዛን ራሱ ስንሄድ አቋርጠን ነው የምንሄደው። ከቴፒ አልፈን ቡና ተክሉ ስናልፍ ዘታች ያለው ወንዝ ያኛው ነው። ለሰው መረማመጃ ብቻ የተቀረጸች የእግር መንገድ አለች። እሷን ተከትለን ነው እየሄድን ያለ ነው። ከዛ ውጪ በእግርም ወደ ግራና ወደ ቀኝ መሄድ አስቸጋሪ ነው። የመንገዱ አድካሚነት ነው ጉዞውን አጠቃላይ ውብ የሚያደርገው። ከዛ በተጨማሪ ቦታው ደርሰን የምናየው የተፈጥሮ ውበት የደከምነውን ድካም እንድንረሳ ያደርገናል። አሁንም ወደ እግዚአብሔር ድልድይ ወይም ሞት ተብሎ ወደሚጠራው ቦታ እየተጓዝን ያለ ነው። እዛ ለመድረስ ተጨማሪ የእግር ጉዞ ማድረግ ግድ ይለናል። የእግዚአብሔር ድልድይን ለማየት ባደረግነው ጉዞ ከርቀቱ በቀር ይህ ነው የሚባል አስቸጋሪ መንገድ ባይኖረውም የተወሰኑት መተላለፊያዎች የሰውን ድጋፍ የሚፈልጉ ናቸው። ይህ ሁኔታ ጄይ ፏፏቴን ለማየት በምናደርገው ጉዞ ሙሉ በሙሉ ይቀየራል።
የመንገዱ ቀላልነት ይቀራል። ሄዱ ናት የእግዚአብሔር ድልድይ ወይም ሞት ድልድይ የሚባለው እየተሻገር ነው ያለነው። ድምጽ ይሰማል። ያ ማለት በድልድዩ ስር ያልፋል የተባለው ወንዝ እንደሆነ መገመት ይቻላል። እየተቃረብን እንደሆነ አሁን በእይታም ጭምር ማረጋገጥ እንችላለን። ወንዝ ከዚህ ከጫካዎቹ ስር ወንዝ የሚያልፍ ወንዝ ይታያል። ያ ማለት አሁን ድልድዩ ላይ እንደሆነ በእርግጠኝነት መናገር ይቻላል ማለት ነው። በማጃንግ ብሔረሰብ እንደዛ አይነት ትላልቅ ወንጆች አሁን ለምሳሌ በጃይና በጊሎ ወንዝ እኛ አብዛኛ በአሳ ነው የምንጠቀመው። አሳ እንተመዳለን። አሁን ቅድም ባልኩት እዛ በእግዚአብሔር ድልድይ ላይ አባታችን እኛም ራሳችን አሳ ለመጠመድ እዛ የርን ደስ ባለን ሰዓት እዛ ያድረን አሳ እዛ እንተመዳለን። ቦታው በጣም ምቹ ነው። በጣም ቅርጽ ያለው ብዙ መምህራኖች ድሮ መምህራኖች ሄዶ ስማቸው እንደሆነ እዛ ነው እንትን የሚያደርጉ ቀን ሙሉ ነው ሄዶ እዛ የሚቀመጡት። በጣም ውበት ስላለው ማለት ነው። ለማደርም ሁሉም ምቹ ነው። ድንኳን አያስፈልግም። እዛ ውስጥ ገብተህ ዝም ብለህ ትተኛለህ። አሁን ወደ ድልድዩ እየገባን ነው። ይሄ የምናየው መሰረቱ በግራ በኩል ያለው አንደኛው የድልድዩ መሰረት ነው። በስሩ ከፊት ለፊታችን ወንዝ አለ። እንደሚባለው የእግዚአብሔር ድልድይ መሆኑን የሚያሳይ ቅርጽ አለው። በተፈጥሮ የተገነባ ድልድይ ነው። ውብ ነው ማለት ይቻላል። አሁን እግዚአብሔር ድልድዩ ሲታየው በቃ የእግዚአብሔር ስራ እንደሆነ በሱ ይታወቃል። አሰራሩ በጣም ከባድ ነው። ውሃ በስር ያልፋል፣ ድልድዩ ደግሞ ከላይ ነው። እንዴት እንደተገተመ ራሱ በጣም አስገራሚ ነገር ነው። ደግሞ እንዳለ ድልድዩ ሲታይ ድንጋይ ብቻ ነው እና በጣም ደስ የሚል ነው። በአካባቢ በርካታ ፏፏቴዎች ይገኛሉ። ከነዛ ውስጥ አንደኛው ጄ ፏፏቴ ነው። እዛ ለመድረስ ግን በእግር የተወሰኑ ጉዞዎች ማድረግ አስቸጋሪ የመኪና ጉዞና የተወሰነ የእግር ጉዞ ማድረግ ይፈልጋል። የምንሄድበት መንገድ ግን ውብ ነው። አሰልቺ የማያደርገው በአረንጓዴ የተሸፈነ ውብ አካባቢ ነው። አቋርጠን ነው የምንሄደው። ወደዛው እናምራ። ይህ የእግዚአብሔር ድልድይን ከመጎብኘታችን በፊት የተደረገ ንግግር ነው። የኛ ውስጣዊ ፍላጎት በመራው ግምት ፏፏቴውን ቀድመን የምናይ ስለመሆኑ ነው ጠብቀን የነበረው። ይሁንና በትኩስ ጉልበት መታየት ያለበት የእግዚአብሔር ድልድይ ነው ብለው ያመኑት መንገድ መሪዎቻችን ቀድመን ወደ ድልድዩ እንድናምራ አድርገዋል። ከድልድዩ ጉብኝት ስንመለስ ተጨማሪ ጉዞ ለማድረግ ትንሽም ቢሆን ማረፍ፣ ጉዞውን የሚያግዝ አዲስ ጉልበት ማካተት አስገዳጅ ሆኗል። ይወስዳል መንገድ ያመጣል መንገድ፣ አንድ የሚጠላ አንድ የሚወደድ እንዳለው ከያኔው በመዠንግ ዞን ጎደሬ ወረዳ የሚወስዱ መንገዶች በሙሉ የሚወደዱ ናቸው። መጨረሻቸው የሚያምር ነው። አሁን ወደ ጄይ ፏፏቴ መቃረባችንን የሚያሳብቅ ድምጽ እየሰማን ያለ ነው። ፏፏቴው አጠገብ እንደሆን ግልጽ ነው። ቀረብ ብለን ደግሞ ምን እንደሚመስል ፏፏቴው ምን እንደሚመስል ቀረብ ብለን እንመልከት።
የጄይ ፏፏቴ የእግዚአብሔር ድልድይን ያህል የሚያድክም የእግር ጉዞ አልነበረውም። ቀድመን በመንገዳችን ትተነው እንደማለፋችን ከዋናው መንገዳችን ብዙም ሳንገባ አገኘነው። ወደ ፏፏቴው ለመድረስ የደከመ ጉልበትን የሚፈትን ረጅም መንገድ ባይኖረውም በአቀበትና ቁልቁለት የተከበበ ነው። ችግር የለውም። በመዠንግ ዞን ከሚገኙ በርካታ ፏፏቴዎች ውስጥ በአንዱ ላይ እንገኛለን። ጄይ ፏፏቴ ይባላል። ጄይ ፏፏቴን ከዚህ በላይ መቅረብ ስራውን እንዳንሰራ ይከለክለናል። ከፍተኛ የሆነ ግፊት አለው። ከፍተኛ የሆነ የእርጥበት ብናኝ ይመጣል። ስለዚህ ከዚህ በላይ መቅረብ እንችላለን። ነገር ግን ስራውን ስለማሰራን ብቻ እዚህ ጋር ሆነን ነው እያሳየናችሁ ያለ ነው። ረጅም ሰዓት በአስቸጋሪ መንገድ ከሄድን በኋላ ከወጣን ከወረድን በኋላ እዚህ ጋር ደርሰናል። ሰውነታችን ሙቆ በጣም ከፍተኛ የሆነ ላበት ውስጥ ነበርን። ከፏፏቴው የሚወጣው ቅዝቃዜ መልሶ ሰውነታችን ወደ ነበረበት የተረጋጋ ስሜት ውስጥ የመለሰው ነው የሚገኘው። እይታው ደስ ይላል። የተወሰነ ቆይታ አድርገን በዚህ በጄይ ፏፏቴ መመለሻችንን ወደ ሜጢ ከተማ እናደርጋለን ማለት ነው። ለፏፏቴው በመጃንግ ቋንቋ ያው እሱ ኩንጉም ይባላል። ወንጁ ደግሞ ጄይ ነው። ከጊሎ ወንዝ ነው የሚያገናኘው። ጊሎ ደግሞ በታች በኩል ይሄዳል። እሱ ከታች በኩል ይገናኛሉ። ንፋሱ ሲታየው ተራራ ላይ ያለ ውስጡ ሲታይ በጣም የሚያስፈራ ነገር ይመስላል። ግን ወርደ ሲታየው ንፋሱ በጣም ቀላል ነው። የሚያስፈራ ነገር አይደለም። ለመዋኘትም የሚመች ቦታ ነው። ውሃ ደግሞ ሲታየው ግን ቢያንስ ወደ 50 ሜትር ያህል ርቀት አለው። ውሃ ሲሞላ በጣም ድምፁ በጣም ከፍ ያለው ድምፅ ነው ያለው። ፓወር አለው እና ንፋሱ ራሱ እየጨመረ ነው የሚሄደው። ግን ጄይ ፏፏቴ ትንሽ የሚያስቸግረው ንፋስ አለ፣ የውሃው ንፋስ አለ። ስለዚህ ትንሽ ብርድ አለ። ለማደርም ምቹ አይሆንም እዛ አካባቢ ከላይ ነው እንጂ ግን ስታየው ከላይ ስታየው በጣም ቦታው ላይ ሲደርስ ለመመለስ ራሱ አትፈልግም። በጣም ውበት አለው እዛ። ያው ድሮ ቦታው በጣም የሚያስፈራው ቦታ ነበረ። አሁን ግን ያው ቦታው ስናየው የሚያስፈራ ነገር አይደለም። እንደውም አባታችን እዛ ገብተው የሚዋኝበት ምክንያት ነበረ። በ2000 ላይ እኔ 10ኛ ክፍል እየተማርኩኝ ያለ እዛ ገብተን ለመዋኘት ሞክረናል። የመዠንግ ህዝብ ዮቢ የሚለው ወንዝ ነው ጊሎ የሚባለው የባሮ ወንዝ አንዱ ገባር ነው። ፏፏቴውን የመዠንግ ህዝብ ኩንጉም ይለዋል። ጄይ እየተባለ ይጠራል። በፏፏቴው ነፋስ ቀዝቅዘን ለተወሰነ ደቂቃዎች ቆይተን መመለስ ጀመርን። የወረድነውን ቁልቁለት መውጣት የፈተነን በዚህ ጊዜ ነው። እዚህ ጋር በፏፏቴው ላይ መንገዱ በጣም ቁልቁለት ነው። ወደ ታች ስትወርድ ደግሞ በጣም ቁልቁለት ነው። እንደውም እስከ መንሸራተት ሁኔታዎች አሉ። የኛ ጓደኞቹ የተሸራተቱት አሉ። ያው መንገዶቱ ያልቻሉትና ዳገቱ ላይ የቀሩት ሰዎች ነበሩ። የቀሩበት ምክንያቱ ያው ቦታ ለማየት አልፈልግም ማለት አይደለም። ቦታው ለማየት እንፈልጋለን፣ ግን ያው መንገዱን ነው ያው ተራራ ላይ ሆኖ ግን አይቶታል እና ደስታቸው በጣም ደስ የሚል ነገር ነው። መንገዱም አስቸጋሪም ቢሆንም ለነሱም የሚያስከፋ ነገር አይደለም። ፏፏቴው በጣም ከባድ ነው።
ያለው ንፋስ በጣም ከባድ ነው። ሰው ለመሄድ ለማየት ሰው አብዛኛ ሰው አይሄድም። አብዛኛ ወይ ሰው አሳ እንትን ለማድረግ ካልሄደ በስተቀር ዝም ብሎ ሰው ለማየት አይሄድም። ቱሪስቶች አብዛኛ ሲመጡት ነው እንጂ ግን ብዙ ቀናት ቱሪስቶች አይመጡም። አልፎ ነው የሚመጡት እንደ ናንቴ ማለት ነው። ሰዎቹ እንግዲህ የማይሄዱበት ምክንያት ትንሽ የእግር ጉዞ ትንሽ ስላለ እነሱም ያን ፈርቶ ሊሆን ይችላል። በዛሬው የዱካ ፕሮግራማችን በጋምቤላ ክልል መዠንግ ዞን ጎደሬ ወረዳ ተገኝተን የጄይ ፏፏቴንና የእግዚአብሔር ድልድይ ወይም ሞት ተብሎ የሚጠራውን ተፈጥሯዊ ውበት ተመልክተናል። በጋምቤላ መዠንግ ዞን ጎደሬ ወረዳ ባሳረፍነው ዱካ ተፈጥሮ አረንጓዴ ውበቷ ታጅባ ፏፏቴዎቹን ተፈጥሮ የገነባቸውን ድልድይ መመልከት ችለናል። በዚህም መንፈሳችንን አድሰናል። ፕሮግራማችንን በዚሁ አጠናቀናል። መልካም ጊዜ ይሁንላችሁ። እንደተዝናናችሁ ተስፋ እናደርጋለን። እናመሰግናለን።